ግን ማለት ነው የእውነት ጤነኛ ነህ ግን? የእውነት ማንም ሰው ሊያምነውና ሊቀበለው የማይችል ንግግር ሁለት ንግግሮችን በመናገር እኔ በጣምም ተገርም ያለው። በነገራችን ላይ ሁለትም ልብ ሆንኩኝ። ምናልባት ከዚች ከልጄ እናት ከምትላት ፍቅርህ አልወጣልህም እንዴ? ፍቅርን አልጨረስክም እንዴ? እንዴት ከአንተ ከጤነኛ ከሚባል ከአንድ ወንድ የምወዳት የማፈቅራት ሴት አጠገቤ አለች ከሚል ወንድ እንዴት እንደዚህ ያልተጠበቀ ንግግር ትናገራለህ? ብሩኬ እውነት ግን ጤነኛ ነህ ብሩኬ? እኔ በጣም ነው ያዘንኩት። ለሀይሚ የሚያሳዝን በተሰበረና ላንተ ብላ ብዙ ዋጋ በከፈለችለት ልቧ የበለጠ ሌላ ምንድን ነው በቁስሉ ላይ እንጨት ስደድ አይነት ነገር ነው ዛሬ ንግግር ለሀይሚ ቀርቶ እኔ ራሱ ቤተሰቦች ያልጠበቅኩት ማመን ያቃተኝ ንግግር ነው ብሩኬ የተናገረው ማለት ነው። እኔ እኮ ትናንትና ርዕሴ ላይ እውነት ታይቶኝ ነበረ እንደሱ እንደዚህ እንደሚል በጣም ነው የገረመኝ የጻፍኩት ማለት ነው። እና ዛሬ እንግዲህ ያው ሁለተኛ እንግዲህ ትናንት ከቀጠለው ፓርቲቱ ቪዲዮ ላይ ብሩኬ ምን ይወስናል የሚለውን እንግዲህ ዛሬ መተው ነበረ። ግን ቤተሰቦች አታምኑም፣ አይታችሁም ሊሆን ይችላል። በጣም ነው የሚያሳዝነው። ሀይሚ በጣም ነው ያሳዘነችኝ አሁን ላይ ማለት ነው። ለምን በዚህ ልክ ብሩኬ እውነቱን እኮ ነው ሀሰን ምን ነው በ22 ዓመትህ ህይወት የተጨመላለቀ ሆነ ብሏል። በትክክል ሀሰን የእንትናን የአብርሽን ታሪክ እንትና ላይ ሄርሜልም የአብርሽን ታሪክ ሀይሚ ላይ መድገም እየፈለገ ነው ይመስለኛል ብሩኬ ማለት ነውና በጣም ያሳፍራል። ብሩኬ አንድ ጤነኛ ነው ከሚባል ወንድ ያውም ደግሞ ከእንዳንተ በሰለጠነ ዘመን ውስጥ ካለ ወንድ ለልጄ በሚል ምክንያትና ሰበብ ከአንተ የማይጠበቅ ውሳኔ እንደወሰንክ ግን ብታቀው ቁጭ ብለ ብታስበው የሆነ ለራስ ራሱ ታፍርበታለ። ለራስ ራሱ አንገትን ትደፋበታለ። ሰላም ጤና ይስጥንን ውድና የተከበራችሁ የእኔ ምርጦች እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም አለውላችሁ። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር በያላችሁበት ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ ምርጦችዬ። እንግዲህ እንኳን ሀይሚ እኔ ራሱ ለመቀበል ማንም ሰው ቢሆን ይሄንን ዛሬ ብሩኬ የተናገረውን ንግግር ማንም ጤነኛ የሆነች ሴት አዎ ብሩኬ ልክ ነው መብቱ ነው ይሁን ብላ የምትቀበል ሴት ካለች እኔ ያች ሴት ጤናዋ ያጠራጥረኛል። ምክንያቱም በሀይሚ አንድ ነገር ስትናገሩ ወይንም እዛ ነገር ላይ ሀሳብ ስትሰጡ እዛ ሰው ቦታ ላይ ወይም በዛ ሰው ጫማ ውስጥ እኔ ብሆንስ ብላችሁ እያሰባችሁ ራሳችሁን በዛ ሰው ቦታ ላይ እያስቀመጣችሁ ነው አስተያየት መስጠት ካለባችሁ መስጠት የሚገባው እንጂ እንዱ በጨፈናው ብቻ እኔ ብሩኬን ስለምትወዱት ብቻ ብሩኬ ልክ ነው ብላችሁ በንግግሩ የምደግፉ ካላችሁ ከምር በጣም ነው ማዝነው። ዛሬ እንግዲህ ያው የብሩኬን ውሳኔ ትናንትና ሁላችንም ይቀጥላል ብለን ስንል እንግዲህ ፓርቱ ቪዲዮ ማስቀጠል ስለፈልገው ያስቀጥለውታል አልቀረም። እንደተናገርኩትም ትናንትናም ደግሞ እኔ ርዕሴ ላይ የተናገርኩትን ንግግር እኔ ታይቶኝ ነበር እንዲ አላቅምና ዛሬ የወሰነው ብሩኬ በጣም የሚገርም ለሀይሚማ ሀይሚ ላይ ምን ነው ተጫወትክባ ብሩኬ ስለወደደች ስላፈቀረች ብዙ ስህተቶችን ይዘመተ ስህተቶቿን በፍቅሯ ስለሸፈነችልህ በዚህ ልክ ብሩኬ በጣም ነው የሚያሳፍረው። እግዚአብሔርን ከአንተ ማይጠበቅ ያውም ደግሞ በዚህ ዘመን ውስጥ ካለ ወንድ ሰለጠነ ከሚባል ወንድ የማይጠበቅ ንግግር። ምክንያቱም ለሀይሚ ምን አይነት ስሜት ይሰማታል ብለህ ነውስ ቤት ተከራይተ እንደሰጠሃት ሰርፕራይዝ እንደዛም ትቀበለኛለች ከጎኔ ትሆናለች ብለህ አስበህ ነው? ከጎኔ ትሆናለች ማለት አንተ አመጣሁን ስህተት የሆነውን ተግባር ሁሉ የምትቀበል ፈቃደኛ ሴት ትመስላለች እንዴ? ሞኝ የሆነችው እኮ ለፍቅሯ ብላ ነው ብሩኬ ከገባ ሞኝ መስላ የታየች ሀይሚ ስለምትወድና ስለምታፈቅር ልታጣ ስለማትፈልግ እኮ ነው ሞኝ የሆነችልህ እንጂ ሀይሚ በጣም ብልጥና ብልህ ሴት ናት። በጣም አስተዋይ ሴት። ታዲያ ምን ነው ለፍቅሯ ብላ የከፈለችውን መስዋዕት እንደ ሞኝነት ባትቆጥርባት ጥሩ ነው። ዛሬ የተናገረው ንግግር እንግዲህ በጣም ያሳዝናል። ምን ነው ብሩኬ መራቅም እኮ ከፈለግ እንደው ነግራት ቆርጦን ልጅ ከምታንገላታት በፍቅር ስም ከምታንገላታት ማለት ነው። አንተ የእውነት ከዛች ሴት ላይ ያላለቀ ፍቅር ወይም ደግሞ ያገረሸብህ ፍቅር ካለ እውነቱን ነግራት ልጅ ቆርጣ የራሷን ህይወት እንድትኖር ብታደርጋት ለእኔ መልካም ነው ብዬ ነው ማስበው። ይሄ ውሳኔ ነው ብለ ደግሞ ለተመልካች ይዘ ደረትን ነፍተ መምጣት ራሱ በጣም ነው የሚያሳዝነው። ይሄ የመጨማለቅ ጥግ ነው። ዛሬ እዩን እሺ ብታጀራ ላይ አልቀበልም ማለች አልክ። እንዴት እንደፈነጨች ከምር ቤተሰቦች አንተ ነህ እኮ ሀይሚ የምታሰድባት አየክ አይደለ? ተቃጠሉ ብላ ብሩኬንና ሀይሚን
ብላ ሄደች። አንተን ደግሞ በአንተ ውሳኔ ውስጥ እሷ ተደስታ ፍንቅንቅ ብላ አንተን አቅፋ ሄደች። እንድታቅፍ እንኳን ፈቃደኛ መሆን የለብህም ነበር። ደግሞን ያቀፍኳት እንዴ እሷ አቀፈችኝ እንጂ ይላል። እንደዛ ስትጠመጠምብህ ደስ ብሏት ዛሬማ አንተን ብቻ ሳይሆን እስከ አባት ስምህ ነው እየጠራች ያለችው አይደል? ምን ነው ልጄንም ይዤ በመጣ እስከምትል ድረስ አሳካት። ሀይሚን ግን አንገቷን አስደፋት። ይገርማል። ጭራሽ ውሳኔው በጣም ነው የገረመኝ ቤተሰቦች። ይሄ ልጅ ምናልባት ከጀርባው እች ልጅ የሆነ ነገር በዛ እንግዲህ በተከሰተው ክስተት ምክንያት የሆነ ምናልባት ሳስበው ደብቃ የያዘችበት ሚስጥር ሊኖር ይችላል ብለው ቢጠይቁትም ምንም አይነት ነገር የለም። ወንድሟን ያው የሚባሉ ነገሮች አሉ መቼም ይሄ የራቁት ምን ተይዞበት ምናምን ነገር ምናልባት እንደዚህ አይነት ነገር በእንደዚህ አይነት ሁኔታ እች ልጅ አስራው እሱ የሚወስነው ውሳኔ ሁሉ የእሷ ተግባር እንዲሆን አድርጋው ከሆነ ብለን ስናስብ ሲታይ ልጁ በእንደዚህ አይነት ሁኔታ ራሱን አዝረክርኮ የሚገኝ አይደል? አይጠጣ ብሩኬ አይጠጣ አይደለ እንዴ? አይጠጣ። በጣም ራሱን የጠበቀ ሰው ነው ብሩኬ። በደዚህ ልክ በምን አደንዝዛው እንደዚህ አይነት ነገር ትይዝበታለች? እኔ የታየኝ ነገር በቃ ከልጅቷ ምናልባት ያላለቀ ያልወጣለት ፍቅር አለ። ወን ደግሞ ልጅቷ አጓግታው ነው እንዳለ መችምቻ አንድ ፍሬ ጻ ልጅ ለሱና ለዛች ሴት መሸፈኛ ለነገሮቹ ሁሉ መሸፈኛ አድርገው ነው የሚያቀርቧት። እኔ አላቅም ብቻና ጭራሽ ምን አለ አዲስ አበባ ከኛ አጠገብ ተከራይቼልሽ ያሳፍራል ማውራት ራሱ ከምር ከማይጠበቅ ከብሩኬ አዲስ አበባ ላይ ቤት ተከራይቼ ከኛ አጠገብ ላይ ቅርብ ቦታ ትኖሪያለች። አንደኛው ውሳኔው እሱ ነው። የብሩኬ ለዩ የተሰጣ ዛሬ የምርጫ ውሳኔ ምርጫውን ቦርድ አስካሄጅ እንግዲህ ብሩኬ ነው አሉ። እንግዲህ ሁለተኛው ደግሞ የባሳለና ሀገርን አትልቀቅ ማለት አሁን ነው። ሁለተኛው ጭራሽ እኔ ትናንትና ርዕሴ ላይ ጻፍኩትን አብረን እንኖር ሶስታችንም ይሄ በየትኛው ሀገር ህግ ነው እንደዚህ አይነት? እንደው እንኳን በፍቅር ውስጥ በህይወት ውስጥ ሚስት ሙሽማ እንበላት መቼም ያው ሳይፈልግ የድሮ ፍቅረኛው ብትሆንም ሳይፈልግ የወለደችለት ሴት ናት አይደለ? ሁለት ሚስት አንተ በየትኛው ህግና ባህል ነው አንድ ቤት ውስጥ አስቀምጥ የምታኖረው? ብሩኬ አሁን አንተ የሰለጠንክ ወንድ ነህ። አለባበስ፣ ውበት፣ መልክ፣ ቁመናህ እኮ የሚያሳየው በቃ ስልጠን ብለህ ሰልጥነህ ያበቃ ወንድ ነው የምትመስለው። አንተ ይሄ ነው መሰልጠን። ውሳኔ አንተ ይሄ ነው የእውነት። እንደው ምንም ፍረት የተባለ ነገር ጠፋ። በቃ እናንተ ቡታጀራ ወንዶች በቃ መዝረክረክ ነው ስራችሁ ሁሉ። ይሄ ነው ያንተ ብቃት፣ ያንተ ተግባር ይሄ ነው። ያውም አንድ ቤት ውስጥ ሀይሚ እዩ እስከ ልጇ አንተ አይደል? ከዛ እሺ ለሀይሚ ምን አይነት ስሜት እንዲሰማት ነው የፈለገው? እንድትደሰት ነው እሷ የሀይሚ ሰራተኛ እንድትሆን ነው? ሀይሚ ወንድም የእዩ ሰራተኛ እንድትሆን ነው አላማክ? እንደዛ ነው ወንስ ሁለት ሚስት አንድ ቤት? ሁለቱም ያው ሀይሚም እንግዲህ እርጉዝ ናት እየተባለ ነው፣ እሷም ትወልዳለች። ሁለቱም ወልደውልህ እንደው አንድ ቤት ውስጥ ሁለት ሚስት ለማስተዳደር ነው አውቃለሁ። ከሆነም ማስተዳደሪያው አቅሙ አለህ። በእርግጥ ግን እንደዛ ባህላችንስ ይፈቅዳል ወይ ነው? እምነታችንስ ይፈቅዳል? አንተስ እንዴት ነው የምታስበው? ከዛ ቀጥሎ ምን ለመወሰን ፈልጋ ነው ንገረኝ ብትላ አትናገርም። አብረህ ራሱ አንድ ቤት ውስጥ ማሰብህ ራሱ ይሄ የጭንቅላት ጤንነት ራሱ ያሳስባል ብሩኬ። ይሄ ጤነኛ ሰው የሚያስበው ሀሳብ አይደለም። ደግሞ እንደዚህ አይነት አስተሳሰብ ወደ ሚዲያ ካሜራ ደቀነ የኔ ሀሳብ ይሄ ነው፣ ውሳኔ ይሄ ነው፣ ተቀበሉ አትቀበሉ የሚቀየር የለም አለ እያልክ ማውራት ራሱ ያሳፍራል። እኔ እኮ አንዳንዴ ተመልካቹን እንዴት አድርጋችሁ ብትንቁት ነው? እንዴት አድርጋችሁ እውነት ይሄ እኮ ለሀይሚ ብቻ አይደለም ለሚመለከት ተመልካች ራሱ ንቀት ነው። እግዚአብሔርን ንቀት ነው። እንዴት ነው ተመልካች ይሄንን ይቀበለኛል ብራ ራሱ ማምጣት? የፈለገ ቢወዷችሁ እኮ እንደዚህ አይነት የዘቀጠ ተግባር ተመልካች አይቀበልም። የወረደ እንደዚህ አይነት ነገር ማለት ነው። አይገርማችሁም ቤተሰቦች? እኔ በፍጹም አላመንኩም፣ አልጠበቅኩም። ያልተጠበቀ ንግግር ከብሩኬ ደግሞ አሁንም ከጎን ሁኝ ሀይሚ ይላል እንዴ? ሀይሚ እንስሳ መሰለችው እንዴ? እኔ እኮ በግ መሰለችህ እንዴ? አንተ በምትሰራው ስህተቶች ሁሉ አብራ ከጎን የምትሆነው ስለወደደች ብቻ ስላፈቀረች ብቻ እንስሳ መሰለች እንዴ? አንዳንዴ እኮ ለማፍቀር እኮ ነው ዝቅ የሚባለው። ስለምትወድ ነው ዝቅ ያለችልህ። ስለምትወድ ነው እኮ ያጠፋቸውን ጥፋቶች በሙሉ በፍቅሯ ሸፋፍና የያዘችው እኮ ስላፈቀረች ነው። እንዴት በመፈቀር በእናንተ ግፍ ነው እንዴ? ብሩክ የምን ነው የአብርሽን ታሪክ እኔም ካልደገምኩ ሩታ ላይ አብርሽ ያደረገውን ነገር እኔ ላይም ሀይሚ ላይ ካላደረግኩ አልክ። እኔ እኮ ቤተሰቦቻችሁ እናንተን አይወኩሉም። ምክንያቱም ባላቸውን
ወጋቸውን የጠበቁ ስነ ስርዓት ያላቸው ነው። የአብርሽ ቤተሰቡም እንደዛ ናቸው። ያንተም እናትህ ወንድሞች ባህላቸውን የጠበቁ ስነ ስርዓታቸውን የጠበቁ ላገቡት ሚስቶች በጣም ታማኞች፣ ቤታቸውን ጎንበስ ቀና ብለው እናንተ ሰሞኑን አንተና አብርሽ ደግሞ ከየትኛው ዓለም የመጣችሁ ወንዶች ናችሁ? ከየትኛው ዓለም ነው የመጣችሁት? በሴት ላይ በዚህ ልክ መጫወት እንጂ ይሄ ከቤተሰቦቻችሁ እንኳን ያሳደጉ ናቸው እንዳያለ እያየን ነው። መቼም አንዳንዴ ልጅ የቤተሰብ ውጤት ነው ስለሚባል እንደዛ እንዳንል ቤተሰቦቻችሁ አይደለም ከእናንተ እንኳን የወጡ የራሶቻችሁ ወንድሞቻችሁ እንኳን ባህላቸውን ዋጋቸውን ጠብቅ አድርገው ሚስቶቻቸውን አክብረው ዝቅ ብለው ለትዳራቸው የሚኖሩ እንደሆኑ በባህላቸው የጸኑ እንደሆኑ ክብራቸውን የጠበቁ እንደሆኑ ነው የምናውቀው። ትላልቅ ሰዎች ቤተሰብ መሀል አድጋችሁ እናንተ ትናንትና ትመጡና እንደዚ አይነት እኔ የቡታጀራ ወንዶች ምን እናንተ ናችሁ እኮ የምትታዩት እኮ እናንተ ናችሁ በሴቶች ላይ ስትጫወቱ። እኔ ሀይሚ የኔ እናት እኔ ምን እላለሁ፣ ፈጣሪ አጽናሽ። ከምር ይሄ መልክ ብቻ የሆነ ልጅ ማለት ነው እንዴት እንደዚህ አይነት ውሳኔ ይወስናል? ጭራሽ እሺ የቡታጀራውን ስትቀበል ጭራሽ አዲስ አበባ እዛው አጠገባችን ወን ደግሞ አብራን ትኑር ብለህ እርፍ። እሰይ አቤት የዘንድሮ ወንዶች፣ አቤት የዘንድሮ ሴቶች፣ አቤት የዘንድሮ ወንዶች። ትለያላችሁ። አሁን እናንተ ሰልጥናችኋል። የዘንድሮ ወንዶችና ሴቶች እዩማ፣ እናንተ ከላይ እስከታች ጭምር ነው የሳቀችው። ደስ አላት። ዛሬ እስከ አባቱ ብሩኬ ማናልጫው ብሩኬ የአባት ስም ሁሉ አልቀረም። እናቴ ዛሬማ በፊቱ ነው የምትወዳትና የምታፈቅራት። ከእሷ ያልወጣል ፍቅር ካለ ወደ ሀይሚ ለምን መጣ? ምን አረገች ልጅ? ምን በደለች? በዚህ ልክ እሷ ለምት የትኛዋ ሴት ናት እንደዚህ አይነት ነገር እንድትቀበልህ ደግሞ መፈለግህ እኮ? እኔ አይንም ማየት አልፈልግም ነበር እኔ አይሚን ብሆን ማለት ነው። ግን አንዳንዴ ፍቅር እውር ነው ይባላል አይደል? ሁሉን ነገር ድፍንፍን ያደርጋል። ዝቅ ስላለችል ብሩኬ ልጅ ይዛ መተህ እንኳን እሺ ብላ ስለተቀበለች ብትጎዳም ይሁን ብላ ስለምትወድ ማጣት ስለማትፈልግ ድጋሜ ሌላ ጉዳት ድጋሜ ባልዳነ ቁስሏ ላይ ደግሞ አንተ መተህ በእንደዚ አይነት ኧረ ብሩኬ የሆነ ነገርማ አለ። የሆነ አንተንማ እውነቱን ነው ሀሰን እንዳለው ጸበል ወስዶ 3-7 ማስጠመቅ ነው እንጂ ጤነኛ አትመስለኝም አንተ ራሱ። ነገሩ አብርሽንም ጤነኛ አይደለም ስንል መጨረሻ ላይ ሴቶቹን ጉድ አድርጎ ቁጭ ብሏል። ጤነኛ አይደላችሁም ስንል የሆነ ሰዓት ላይ ጤናችሁ ተመለሰን ስንል የሆነ ውሳኔ ትወስናላችሁ። እሺ ጤነኛ አይደሉም ስንልም እንደ ተመልካችንም ዝብርቅርቅ አደረጋችሁት እኮ። ጭራሽ ተቃጣይ ብላት ሄደች እኮ ሀይሚን። ከምር አለቻት። እሷም ተናግራለች። እኔ እኮ እዩ ያለ ምክንያት እንዲያልሆነችም ቤተሰቦች የሆነ ነገር አለ። ወን የልጇን አባት ልብ በደንብ አድርጋ አውቀዋለች። ወን ደግሞ የሆነ እሷ እጅ ላይ የሆነ ታሪክ አለ። ብሩኬን እንደዚህ በራሷ ዛቢያ ላይ ማሽከርከር እንድትችል የሚያደርጋት እሱም ወን እሷም የደበቁት ነገር ሊኖር ይችላል አልኩ። ደግሞ እንዳልልም ደግሞ ብሩኬ የሰው ልጅ ጠጥቶም ይሳሳታል አይደለ? ግን በዛ ልክ የሆነ ነገር አስቀምጣ እሱን እንደዛ ስታረግ መቼም ብሩኬ ታውቁታላችሁ፣ ንቅት ያለ ልጅ ነው። የተዝረከረከ እንኳን አይደለም፣ እንዲህ ተጋልጦ ላልሆነ ነገር የሚሰጥ አይነት ልጅ አይደለም። ሳየው አይደለም በቃ በሆነ ነገር ራሱ ሸፋፍኖ የችኛዋን ይወዳታል። ልጁን ከሚስቱ ጋር ሆኖ ማሳደግ ስለሚፈልግ ይሆናል። ይሄ ነው ምርጫ። ቤተሰቦቼ የኔ ምስኪን ሀይሚ ግን ታሳዝናለች። የኔ እናት እንዴ ብሩኬ አያም ሶሪ ብሩኬ፣ ከምር ከተማረ አንድ ሰለጠነ ከሚባል ወንድ ከአንተ ይህን የመሰለ ውበትና ቁመና ይዘ ከአንተ አይጠበቅም። ደግሞ ሁለቱ ሴቶች ሲፋጩ እሱ ቆሞያል። አቤት የዘንድሮ ማት እንዳይመጣብን እንጂ ጉር ነው ቤተሰቦቼ። ወንድ ድራማም ከሆነ ደግሞ አሳጥሩልን እኛ የምንወቀው